ዛሬ እዚህ ነው ማድረው። ምን ማለት ነው? ማለትማ በቃ ካንተ ጋር ነው ማድረው። አንተ አልጋ ላይ እኔ እናንተ ብቻ። ቆይ አምሻል? ደህና ነሽ ግን? በጣም ጤነኛ ነኝ። ዳጣን ጥሪያት፣ ናታን ይፈልግሻል በያት። እሺ። እኔ የህንድ ፊልም እያየሁ ነው። ፊልም ምን ያደርግልሻል በያት። እና ደግሞ በቃ አትምጪ፣ ይደክምሻል። ሚካኤል እንደዚህ ነው ያሳደግኩሽ? አባዬ እሷ ናት የነገረች? ዋንች የነገረችኝ። አባዬ ከናታን ጋር ውዴ ውዴ እየተባባሉ እንደሚጻጻፉ አልነገረችም? ከማርታ ጋር አውርተንበታል። ዳጣ እንደዚህ አታደርግም። አንቺን አክል አምናታለሁ። እኔንም አታምነኝም። አቢጌል አንድ ታሪክ ልንገርሽ። እንዲህ ስትሰድበኝ ዝም ብለሽ ታያለሽ? እናንቺ እኮ በጣም ኃይለኛ ነሽ። አባቢም ይፈራሻል እና ደግሞ አልጣላሽ። በቃ እኔም አልጣላሽ። ፍቅር 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 ይዘኛል ባካችሁ ምን ይሻለኛል ማለት ዛሬ ነው። ኦ ማይ ጋድ ናታን እንግዲህ በዳጣ ፍቅር ጠብር ግፍ እያለ ይገኛል ማለት ነው። ዳጣ እሷ እንደሆነች ምን አይሞቃት አይበርዳት ጋይስ፣ ምን የምታውቀው ጉዳይ የላትም። ናታን እንግዲህ ደፋ ቀና እያለ ነው። ይወድቃል ይነሳል። መጽሐፍቱን እነዛን የሚወዳቸው መጽሐፍቶችን ያነሳቸዋል፣ ያነባቸው ግን አልቻለም። ይወረውረዋል፣ ያነሳዋል፣ ይጥለዋል፣ ያነሳዋል፣ ይጥለዋል። የሚገርማችሁ ከክላሱ መውጣት አልቻለም። በቃ ምግብ እንኳን መብላት አልቻለም። ምግብ ራሱ መብላት አልቻለም። ሳይም ምናምን በቃ ሁሉን ነገር እየቀጣ ነው። ወደ ቤተሰቦቻችን በቃ ለራሱ ገርሞታል። ወይኔ ናታን እንዴት እንደዚህ ይሆናል? በቃ ፍቅር ያዘኝ፣ በፍቅር ወደኩኝ እያለ እንግዲህ ራሱን እየጠየቀ ይገኛል። ወደ ቤተሰቦቻችን ዳጣ ግን ምንም ተቀው ዳይላትም ዳጣ በተለይ ናታን ኤቢና ለማስቀናት ብሎ ሰሞኑን በጀመረው ነገር ዳጣ እንዴት አይነት ሰላም ውስጥ እንዳለች ለምን መሰላችሁ ጋይስ? ኤቢ በጣም እያሰቃየቻት አልነበረ? ግን ናታን እሷን ለማስቀናት ብሎ ከኤቢ ጋር ጠጋ ሲል ኤቢ በቃ ነፃነት ሰጠቻት ወይም ሰላም ሰጠቻት ዳጣን ማለት ነው። እና ዳጣ ዋናው ትልቁ ነገር ከራስ በላይ ንፋስ የለምና እኔ ራሴን ሰላም ካገኘሁኝ ምን አገባኝ ብላ ነበር ባለፈውምና እንግዲህ እሱ ግን አልቻለም ከምላችሁ በላይ ክላሱ ቢያስጠራትም አይ ብላ አልመጣም ብላ ትተዋለች። አንደኛ በነገራችን ላይ እዛ ስትሄድ ኤቢ ጥሩ ስሜት ስለማይሰማት ነው። ሁለተኛ ደግሞ ብታወራው እኮ ምናምን ኖርማሊ ጀስት ምንም ወንድምነቱን እንትን ትላለች እሷ ለራሷ ግን ደግሞ በቃ አልቻለችም ጋይስ። ማለት እንዴት ብዬ እንገራችሁ? በቃ ከምትችለው በላይ ቁጭ ብድግ እያለ ነው እሱ። እንግዲህ ምግብ እንኳን መብላት ሄዶ አቅቶት ሰላም ናት ምግብ አምጥታ የሰጠችው። በነገራችን ላይ ሰላም አውቃበታለች ፍቅር ይዞ ነው እንዴ ሲላምናም እያለችው ነበረና እሱም እንግዲህ ቀጥታ እየጠየቃት ነበረ። ሰላምዬ ግን እንደው ዳጣ ፍቅረኛ የላትም ብለሽ ነው ጓደኛ የላትም የምታውቂው ነገር ካለሽ እያላት ነበረ። 100% ምንም እንዳታስብ ዳጣ እንኳን ፍቅር ጓደኛ ሊኖራት ቀርቶ ስለ ፍቅር የምታውቀው ጉዳይ የላትም እና እንዲያታመልጥ ይችን የመሰለች ቆንጆ አስተዋይ ሴት እያለችው ነበረ። ቆይ ስለ ፍቅር ገባል እንዴ እኔን ሳትነግረኝ እያለችው ነበረና ወድሽካት እንዴ ስትለው እንዴ እሷን አለመውደድ እሷን አለማፍቀር እንዴት ይቻላል ነበር መልሱ ጋይስ። አስባችሁታል ምን ያክል ፍቅር እንደገባለት? እሷን አለመውደድ አለማፍቀር እንዴት ይቻላል ነበር ያለውና እውነት በጣም ደስ በሚል ሁኔታ ነው እንግዲህ ፍቅር ገብቶለታል። ያውጥቷል ተናገረው እንግዲህ ዳር እያለ ነው ማለት ነው። ዳጣ ደግሞ ይሄን ነገር በጣም ነው የምትፈራው። ያኔ ለሌላ ሳይሆን ኤቢ በጣም ስለምታሰቃያት ማለት ነው። አሁን ደግሞ በተለይ ናታ ዛሬ ተመልሶ አሁን ወደ ዳጣ ጋር ቢሄድ እና እንትና ኤቢ ባለፈው አይታችኋል። አባቷ እንግዲህ እቺ ልጅ ከዚህ ከቤት አስወጣልኝ ምንም ሰላም እያገኘሁ አይደለም። እቺ ልጅ ጋር ከቤት ካልወጣች እኔ ማንበብ መጻፍ መማር ማጥናት ምንም አልቻልኩም፣ ሰላሜን አጥቻለሁ። ስለዚህ እኔ ልጅህ ከሆንኩኝ ሰላሜን እንዲሰማኝ ከፈለክ እቺ ልጅ አስወጣልኝ ነበር ያለችው። እንግዲህ ካስደረጀም ደግሞ አርፈሽ ተቀመጭ ተይ ምንም ሆንሽ ነው ብሎ ነው የተቆጣት። በዛም እንግዲህ እኔ እኮ ፊቱንም ዝም ብዬ ነው እንጂ አንተም ሆንክ ሁላችሁም ማየም ሆነ ሁሉም ቤት ውስጥ ያለችው ሰዎች እኔን እኮ በቃ ሁላችሁም ናችሁ የምትጸሉኝ፣ ማንም ሰው እንደማይወደኝ እኮ አውቃለሁ እያለች እንግዲህ በጣም እየተናደደች ትገኛለች። ግን ቢሆንም
ጋሽ ደረጀ ታይ እንደዛ አትሁኚ፣ ታይ ለሰዎች ተንኮል አታስቢ፣ ምክንያቱም በዛ በተንኮል ወጥመድ ውስጥ አንቺ ልትገይበት ስለምትቺ ታይ እንደዛ አይደረግም እያላት ነው። እሷ ግን እንግዲህ ውድቅ ብድቅ እያለች ነው። እንዴት እንደዚህ ሊሆን ይችላል እያለች እየተናደደች ትገኛለች ማለት ነው። ወደ ቤተሰቦቻችን ከዛም አልፋ እንግዲህ ናታንን ምግብን ጋብዝ ብላ ዛሬ ጋብዛው ነበር ጠዋት ላይና እንግዲህ ምንድነው ያለችው የነበረው እኔ በጣም አፍቅሬ ካለሁኝ ካሁን በኋላ የትዳር ጓደኛዬ በቃ የልጆች አባት ነው እንድትሆን የምፈልገው። ትምህርታችንን ተምረን ነገ ጧት ድርጅቶቻችንን እየመራን በሀብት ላይ ሀብት ሆነን ራሳችንን ማንቀሳቀስ ነው የምንፈልገው። ስለዚህ እኔ እናንተ እኮ እድለኞች ነን። በዛ ላይ እኔ ደግሞ ቀላል ሰው እንዳልመስልህ፣ በዙሪያ ስንት ሰው አለ መሰለህ የሚጠይቀኝ፣ በጣም ብዙ ሰው አለ። ስለዚህ እነሱንም እንግዲህ ላሳያቸውና አንተም ከዛሬ በኋላ የኔ ናት በላቸው፣ እነሱንም ረፉ እንትላቸው ፈልጋለሁ ምናምን ስትለው ነበረና ናታን ምን ቢላ ታሪፍ ነው። ብዙ ሰው ነው አለ ያልሽው? አዎ ብዙ ሰዎች አሉ፣ በጣም የሚያስቸግሩም እንዲን በፍቅራችን ተቀበይ እያሉ ነው ምናምን አለችው ማለት ነው። እንዴ ታዲያ መርጠሽ ለምን አንዱን አትቀበይም አላላትም? እሷ እኮ በሷ ቤት እሱን ማስቀናቷ ነበር ጋይስ። ከዛ በኋላ አይ እኔ አንቺ ጋር ሆንኩ ማለት የፍቅረኛሽ ነኝ ማለት አይደለምና እንደዛ እንዳታስቢ ምናምን አላት። በዛም እንግዲህ በጣም ተበሳጭታ ለማንኛውም ማስብበት ብላ ነበር ጥላ ሄደችው። እንዳለችውም እንደፎከረችም አልቀረች። ለአባቷም ስትነግረው አርፈሽ ተቀመጪ ዳጣ ይሄን አታደርግም አዲቢ ሲላት ዳጣና ናታን እኮ ጉዴ ማሬ ፍቅሬ እየተባባሉልህ ነው ምናምን ስትለው እረፊ እሱንም ከናትሽ ጋር ወርተንበታል አርፈሽ ተቀመጪ ነበር ያላት። ያንን ነገር እንግዲህ ሁሉም ሰው ተቃራኒ ሐሳቧን ሲቀረናት ቀጥታ ምንድን ያደረገችው እንግዲህ ማታ ክላሱ በተኛበት የሌሊት ልብስ ቢጃማ እንግዲህ በውስጥ ልብስ ብቻ ቀጥታ ክላሱ ነበር የገባችበት። ናታንም እንግዲህ በጣም ነው የደነገጠው። ምን ሆነሽ ነው ኤቢ ደህና ነሽ? ሰላም ነሽ? ጤንነትሽ ግን ደህና ነው ነበር ብሎ የጠየቃ ማለት ነው። አዎ ሙሉ ጤነኛ ነኝ፣ ምን ሆናለሁ ብለህ ነው ብላ ነበር እንግዲህ አንገቷን መለስ ቀለስ አድርጋ የመለሰችው። እሱም እንግዲህ እንዴ በጤንነትሽ አይመስለኝም፣ ምን ሆነሽ ነው? ምን ፈልገሽ ነው የመጣሽው? አሁን ምን ሆነሽ ምን ፈለግሽ ሲላት ዛሬ ካንተ ጋር አንድ አልጋ ላይ ማደር እፈልጋለሁ ይባላል ጋይስ ይባላል። ሐራም አለይኩም አረ ነውር ነው እንዴ? ሴት ልጅ በዚህ ልክ ወንድ ልጅ ክላስ ሄዳ አረ ሸም ነው እንዴ? ነውር ሸም ኢትዮጵያዊነት የሚባል ነገር ቀረ እንዴ? ሲቀጥል እሷ በዚህ ልክ ሄዳ እስከዛስ እንዴ እሷ እኮ ናት ወንድ የመሰለችው ማለት ወንድ ልጅ ለራሱ ማለት ነው። አንድ ሴት ልጅ ፍቅሩን እስካልተቀበለችው ድረስ ክላሱ ሄዶ ይሄ አስገድዶ ምድፈር ነው የሚባለው። ሳሪ ለነቅድስ ተረ እንዴት ነው ዳጣ ማነሽ ኤቢ የምትባይ ሴትዮ? ኧረ ተረጋጊ እንዴ! እኔ እሱ ሲጨነቅ እኔ ሳብሬ መጨነቄ ጋይስ ደነገጠ እኮ እንዴ። ውጪልኝ ይላታል ጭራሽ። ምን ብትል አሪፍ ነው አባዬን ጠራዋለሁ አለ በለዛ ውጪልኝ ምናምን ሲላት ምን ማለት ነው? ምን ብትል አሪፍ ነው? እንደውም አባዬንማ የምትጠራ ተሆነ አርፈ ማትቀመጥ ከሆነ ሊደፍሬ ነበረ ነይ ቶሎ ክላሴ ብሎ ሊደፍሬ ነበር። ኧረ በስመ አብ በይ አንቺ እንዴ! ነውር የለም እንዴ? እንዴት ነው እና ታዲያ እሺ ልትደፍሬ ነበር ብላ ገና ሳትናገራለች ብሎ እሱ ይደፈር? አንቺ ነሽ እንጂ ልትደፍሪ የመጣሽው እሱ። ኧረ እሱ ምንም እሱ የዳጣና የዳጣ ብቻ ነው ማሬ ተፋቹ እንዴ። ሌላ ዞር ብለሽ ፈልጊ። ወይኔ ቅናቷ ግን ወይኔ በስመ ስላሴ። እቺ ጭራሽ እንደዚህ አይነት ቅንቅና ማለት ነው። እቺ ለትዳር ቀርቶ አይደለም ለአንድ ቀን አዳር አትሆንም። እቺ ሳሊ ለነ ኧረ በህግ አምላክ ሀቢብቲ የዳጣና የዳጣ ብቻ ነው። ናታን በቃ ፈቀቅ በይለቃቂ መንገዱን ከፋች እንዴ! ኧረ ፍቺ ጉድ እኮ እንዴ! ቤተሰቦቻችን እንግዲህ ያው እየሳቃችሁ ዘና እያላችሁ እንደሆነ አልጠራጠርም። ኮሜንት አስቀምጡልኝ። ላይክ ሰብስክራይብ እያደረጋችሁ እስከ መጨረሻ አበረታቱኝ። እስካሁን ላይክ ያላረጋችሁ የረሳችሁ ካላችሁ ላይክ አድርጉ። ሁሌም ወዳችሁ ፈቅዳችሁ ስለምታበረታቱኝ ምስጋና በጣም ከፍ ያለ ነው። ውድ ቤተሰቦቼ መልካም ጊዜ በያላችሁበት። ባይ ባይ።